በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ቀሲስ ቴዎድሮስ እሸቱ፣ በዚህ የተሰበሰባችሁ ወንድሞች እህቶች፣ በእግዚአብሔር ፍጹም ሰላም እንደምናመሻችሁ። እስከዚህ ሰዓት ጠብቆ ያደረሰን የአምላካችን የእግዚአብሔር ስም የተመሰገነ ይሁን። አባታችን ቡራኬው ተደረሰኝ። በረከተ በባለፉት እስጢፋኖስ በረከተ ጳውሎስ ይደርብህ። እግዚአብሔር ይባርክ፣ እግዚአብሔር ይፍታ፣ አሜን እግዚአብሔር ይግለጥልን። አሜን። በባለፈው 2 ሳምንት ከመምህር ሚኪያስ አስረስ ጋር የነገረ ቤተክርስቲያን ትምህርት እየተማማራችሁ ነበረ። በትንሹ ለማስታወስ ያህል በመጀመሪያው ክፍል ካስታወሳችሁ ስለ ቤተክርስቲያን ምንነት እና ማንነት፣ ኦርቶዶክሳዊ የሆነው የነገረ ቤተክርስቲያን ትምህርት ምን እንደሚመስል ጠቅለል ባለ ሁኔታ መግቢያ ከወሰድን በኋላ በሁለተኛው ሳምንት ደግሞ የቤተክርስቲያን ጠባይ ወይም ደግሞ ባህሪ የምንለውን ተመልክታችኋል። እንግዲህ በዚሁ አካሄድ ዛሬ ቅዱስ ትውፊት በሚል ርዕስ እንነጋገራለን። ለአባቶቻችን፣ ለነቢያት፣ ለሐዋርያት፣ ለሊቃውንቱ የገለጸውን ምስጢር ለእኔና ለእናንተ አምላካችን ለእግዚአብሔር ይግለጽልን። አሜን። ትውፊት ስንል ትውፊት ማለት ቅብብል፣ ርክክብ ወይም ውርስ ማለት ነው። ከቀደሙ አባቶች የተቀበልነው የደረሰን አለ። ይህን ተግባሩን ራሱ የማቀበልን፣ የመስጠትን፣ የማስረከብን ተግባር ትውፊት እንለዋለን። ነገር ግን ራሱ ተግባሩ ብቻ ማስረከቡ ብቻ ሳይሆን በራሱ ደግሞ የምንረከበው ደግሞ ኮንተንት ይዘት ደግሞ አለ። እሱም በራሱ ቅዱስ ትውፊት እየተባለ ይነገራል። እንግዲህ በትምህርተ ሃይማኖት ትምህርታችሁ ከዚህ በፊት በቤተክርስቲያን መሰረተ ትምህርት የቤተክርስቲያን የዶግማ መሰረቶች አንደኛው ከዶግማና ከቀኖና በመቀጠል ቅዱስ ትውፊት በማለት ተምረን ነበረ። ይሄን ትውፊት ከዚህ በፊት እንደሚፈጸሙ አንዳንድ ተግባራት ወይም ደግሞ በቤተክርስቲያን ህብረት ውስጥ የተለመዱ የምናነባቸው ነገሮች፣ የምንመለከታቸው ነገሮች፣ አተገባበራችን፣ አሰራራችን ከህንፃ ቤተክርስቲያን፣ ከስርዓት አምልኮት ቅርጻችን፣ ሌሎችም ይዘቶችን አስበን ያን ከኛ በፊት የነበሩ አበው ፈጽመውት እኛ ደግሞ በተራችን ተረክበን የምንፈጽመው እስከ ዳግም ምጽአት ደግሞ የምናስተላልፈው ነገር አድርገን ነበር። በሰፊው ጠቅለል አድርገን እንደ መግቢያ የወሰድነው ቅዱስ ትውፊት ከዚህ በጣም ሰፋ ያለና በውስጡ ብዙ ነገሮችን የያዘ ነው። ባለን የተወሰነ ደቂቃ ይሄ ነው ለመመልከት የምንሞክረው። ትውፊት ስንል እንዳልኳችሁ በላቲን ቃሉ ትራዲሾ የሚለውን ቃል ነው የሚይዘው። ተመሳሳይ አይነት ቃል ነው ያለው። ቱ ኦፈር፣ ዴሊቨር ማድረግ፣ መስጠት የሚለውን ነው። በነገረ ሃይማኖት ውስጥ እንግዲህ በነገረሰብ ውስጥ እኛ ከአባቶቻችን ከእናቶቻችን የወረስነው በባህል ብዙ ነገር አለ። ሰው ተወልዶ ባደገበት አካባቢ ስፍራ ብዙ ነገሮችን ይወርሳል፣ ይቀበላል። በዛ ውስጥ ማንነቱ ይገነባል። እኔ ነኝ የሚለውን ነገር ይይዛል። ማንነቱ የሚገነባው በተረከበው በተሰጠው ነገር ላይ ነው። አብዛኛዎቻችን ተወልደን ባደግንበት አካባቢ ይዘን ያደግነው ባህል ትውፊት አለን። አሁን ያ ትውፊት እናትና አባቶቻችን እኛ ላይ የቀረጹት፣ ማህበረሰብ እኛ ላይ የቀረጸው በማንነታችን ውስጥ ደግሞ የሚገለጽ እኔ በረከት ነኝ ስል አዲስ አበባ ተወልዶ እንዳደገ ልጅ ነው እንግዲህ የምታየው ማለት ነው። እና ማሳየው አዲስ አበባ ተወልዶ ያደገ ልጅ የሚያሳየውን የአስተዳደግ ትውፊት ነው የምገልጸው። እንግዲህ በባህላዊና በዚህ በነገረሰብ ጥናት ላይ ትውፊት እንግዲህ እሙን ነው፣ ሁላችሁም ያላችሁበት ነው። በሌሎች አካባቢዎች ደግሞ ስትሄዱ በሌሎች ትውፊቶች ውስጥ ያደጉ ሰዎችን ልትመለከቱ ትችላላችሁ። እንግዲህ ባህልና ትውፊትን እንመጣበታለን በኋላ። በሁለቱም መካከል የምናሰምረው የልዩነት መስመር ይኖራል። ነገር ግን ወደ ሃይማኖታዊ ቦታው ደግሞ ስንመጣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት ከመጽሐፍ ቅዱስ ከመጻፉም በፊት የብሉይ ኪዳን መጽሐፍትም ከመጻፋቸው በፊት እንደነበረ ትናገራለች። ዓለም ከተፈጠረ በኋላ የመጀመሪያው መጽሐፍ ተጻፈ የሚባለው እንግዲህ በእኛ ትውፊት በ1486 ዘመን ነው። መጽሐፈ ሄኖክን ተጻፈ እንላለን። አሁን መጽሐፈ ሄኖክ ከመጻፉ በፊት የነበረ የጽሁፍ ትውፊት አንመለከትም። የመጀመሪያው መጽሐፍ ተጻፈ የምንለው የዛ ዘመን ላይ ነው። ያ መጽሐፈ ሄኖክ በዘመናት እየወረደ መጥቷል። እስራኤላውያን በግብፅ ሳሉ በፈርዖን ዘመን ደግሞ የኢዮብ መጽሐፍ የአዳም 45ኛ ትውልድ የሆነ ኢዮብ ደግሞ
መጽሐፍም እንዳለው መጽሐፈ ኢዮብ ከብሉይ ኪዳን መጽሐፍት መካከል አንዱ ነው። አሁን ይህም በትውፊት የመጣ ነው። ከዛ በኋላ ደግሞ ከኦሪት ዘጸአት ከህዝብ እስራኤል ከግብፅ መውጣት በኋላ ደግሞ የሙሴ መጽሐፍት እንደተጻፉ እንመለከታለን። እነሱም የዚሁ ትውፊት አካል ሆነው ነው የምንመጣው እና ትውፊት ጀመረ የምንልበት ዘመን የለንም። ትውፊት ዓለም ከተፈጠረበት ጊዜ ጀምሮ እግዚአብሔር አምላክ ለሰው ልጆች ህልውናውን የገለጠ ያሳወቀበትን መንገድ በሙሉ የጠቀለለ ስለሆነ አሁን የጠቀስኩት እንግዲህ በጽሁፍ ውስጥ ያለውን ብቻ ነው። የሰው ልጆች ከእግዚአብሔር ጋር ባላቸው ግንኙነት ከእግዚአብሔር ጋር ባላቸው የስርዓት አምልኮት ሂደት በሌሎችም ጉዳዮች ላይ ያለው ከትውልድ ወደ ትውልድ እንዲተላለፍ እየተደረገ ነው የመጣው። እንደምታስተውሉትም በእስራኤላውያን ከግብፅ ከወጡ በኋላ በዚህ በፋሲካው ሌሊት ላይ ዮም ኩፑር በሚሉት ሌሊት ላይ ምሽት ላይ የዕለቱን እህል ከተመገቡ በኋላ በቤት ውስጥ ተሰብስበው የቤቱ ታላቅ አባት ተቀምጦ የቤቱ ታናሽ ህፃን ልጅ ይጠይቃለች፣ ሌሊት ከሌሎቹ ሌሊቶች በምንድን የተለየችው ይለዋል። ይሄን የሚያደርጉት በራሳቸው አቆጣጠር 14 ኦፍ ኒሳን በሚሉት ወር በእኛ ሚያዚያ ማለት ነው። ሚያዚያ በዚህ 14ኛው ቀን ላይ ነው የፋሲካን ዕለት የሚያከብሩት። በዛ ቀን ላይ የቤቱ ታላቅ የሆነው ሰው ሽማግሌ የሆነው ሰው ካለ መምህር ይጠየቃል። ለአባቶቻችን ህፃኑ ልጅ የሚጠይቀው ሌሊት ከሌሎቹ ሌሊቶች በምንድን የተለየችው ብሎ ነው የሚጠይቀው እና የአባት ከዛ በፊት እሱ ህፃን ሆኖ እየሰማው ያደገውን ለቀጣዩ ትውልድ የሚያስተላልፍበት ትራዲሽን እንደሚያደርግበት ማለት ነው፣ ትውፊቱን የሚያስረክብበት አንድ ስርዓት ሰርተዋል። ይሄ ስርዓት በኦሪት ዘጸአት ምዕራፍ 12 ከቁጥር 3 ላይ ያለ ስርዓት ነው። ታዘዋል በዛ መንገድ ለልጆቻቸው እንዲነግሩ ማለት ነው። ስለዚህ ትውፊቱ ሐሳቡ የብሉይ ኪዳን ላይ ብቻ ሐዲስ ኪዳን ላይ ብቻ የምናገኘው አይደለም። ወደ አዲስ ኪዳን ከመምጣታችን በፊት በብሉይ ኪዳንም ነበር። በብሉይ ኪዳን ይሄ ትውፊት የራሱ የሆነ ክራይቴሪያ ምዘና ነበረው። መሰረት የሚያደርጉት የሙሴን 5 የህግ መጽሐፍት ቢሆንም ከሁለተኛው ቤተ መቅደስ በኋላ መሰራት በኋላ ደግሞ ይሄ ትውፊት ከሌሎች ቦታዎች ጋር ስለተዳቀለ ማለትም ዲያስፖራ የምንለው የአይሁድ አካል እየበዛ ስለመጣ በሌሎች ቦታዎች ላይም እየተዳቀለ መምጣትና ትውፊቱ ጥርት ብሎ እንዳይታይ የማድረግ ነገር እንመለከትበታለን። ግን በብሉይ ኪዳን ይሄ የትውፊት ሐሳብ በሰፊው እናገኘዋለን። በሐዲስ ኪዳን ደግሞ ስንመጣ ዛሬ እኔና እናንተ ደግሞ ወደምንነጋገረው የሐዲስ ኪዳን የትውፊት ትምህርት ደግሞ ስንመጣ በሰፊው ግልጥ ብሎ እንመለከተዋለን። ምክንያቱም መነሻችን ሐዋርያት ስለሆኑ። እንግዲህ በብሉይ ኪዳን የነበረው ከእግዚአብሔር ጋር የነበረው ግንኙነትን ወደ ቀጣይ ትውልድ እያስረከቡ የመጡት ጌታችን ኢየሱስ ክርስቶስ ሰው ከሆነ በኋላ ከዚሁ ከ12ቱ ነገደ እስራኤል ወገን ከሆኑ ከ12ቱ ሐዋርያት መርጦ ራሱ ክርስቶስም ወደ 12ቱ ወገን ገብቶ ካስተማረ በኋላ ይሄ ያስተማረው ትምህርትና በሱም የተፈጸመው የማዳን ስራ እሱን እንዴት ሊያውቁት እንደሚችሉ ለሐዋርያት ተሰጥቶ ለቀጣዩ ትውልድ ትውፊት ሆኖ ሲደነገግ እንመለከታለን። ሐዋርያው ቅዱስ ጳውሎስ ይህን በጥሩ ማሳያ ይነግረናል። በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 3 ላይ ወንድሞች ሆይ ያስተማርኳችሁና የተቀበላችሁትን ያላችሁትን በእርሱ የምትመኩበትን ወንጌል አሳስባችኋለሁ። የተሰበከላቸው ወንጌል ለወንድሞች ይሄ የአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 3 ላይ ያለ ቃል ነው። የሚያሳስባቸው ወንጌል የተቀበሉት ነው። የመጀመሪያው ያ ወንጌል ማን ነው ስንል ወንጌል ክርስቶስ ነው። የመጀመሪያው የተቀበልነው በሐዋርያዊ ትውፊት ወንጌል ክርስቶስን ነው። ወንጌል ክርስቶስን እንዴት ነው የተቀበሉት ስንል የመጀመሪያው አሁን በሐዲስ ኪዳን እኛ ትውፊት የምንለውን የይዘቱን ትርጉም ይነግረናል። ቅዱስ ትውፊት ማለት የቤተክርስቲያን ህይወት ሆኖ ሳለ በቤተክርስቲያን ህይወት ውስጥ በህብረቷ ውስጥ የቅድስት ሥላሴን ህይወት ይህም በኢየሱስ ክርስቶስ የማዳን ስራ ለኛ የተገለጸውን በመንፈስ ቅዱስ ከአንድ ትውልድ ወደ አንድ ትውልድ ማስተላለፍ ነው። ይሄ ማስተላለፍ ይዘቱ ኮንተንቱ ምንድነው ስንል የመጀመሪያው ቀዳሚው ቅዱስ ወንጌል ነው። ወንጌል የተባለ ክርስቶስ ነው። እንዴት ነው ግን ይሄን ወንጌል እያስተላለፉ ያሉት የሚለው ሐዋርያው ቅዱስ ጳውሎስን መመልከት በመጀመሪያ ያስፈልጋል። ሐዋርያት ያዩትን የተመለከቱትን ምስክር ሆነዋል። ያ የሐዋርያት ምስክርነት መሰረት የሚያደርገው የቤተክርስቲያንን የትውፊት ትርጉም ነው። ምንድነው ሐዋርያው ቅዱስ ጳውሎስ ይሄን ትውፊት ወይም ደግሞ ትራዲሽን የሚለውን ቃል ሁለት ይጠቀመዋል። የመጀመሪያው የሚጠቀመው በቅዱሳት መጽሐፍት መሰረት የተሰቀለው ኢየሱስ ክርስቶስን ነው። ሁለተኛው የሚጠቀመው ለቅዱስ ቁርባን ነው፣ በዚሁ በቆሮንቶስ መልእክት ላይ ማለት ነው። እነዚህ ሁለት ነገሮች ቅዱስ ትውፊትን የሚደነግጉት
ድንበሮች ልንላቸው እንችላለን። የመጀመሪያው የምናቀርበው ይሄንን ነው። እንዴት ነው እነዚህ ድንበር ሊሆኑ የሚችሉት? እንግዲህ የተሰቀለው ኢየሱስ ክርስቶስ ከሞት የተነሳው ኢየሱስ ክርስቶስ ሲሰበክ የተሰበከው በቃል ብቻ አይደለም፣ በቤተክርስቲያን ህብረት ውስጥም በተግባር ነው። የተሰበከው ኢየሱስ ክርስቶስ ግን እንዴት ነው ስንል በነቢያትና በኦሪት የተነገረውን ትንቢትና ምሳሌ መሰረት በማድረግ ነው የተነገረው። እንግዲህ በደንብ አስተውሉ። ስለ ቅዱስ ትውፊት በእኛ ቤተክርስቲያን እንደ መግቢያ የመጀመሪያው ተደራጅቶ ተጽፎ ያገኘሁት በ1986 ዓመተ ምህረት አዲስ አበባ የታተመው የብርሃኑ ጎበና ፍኖተ ጽድቅ የሚል መጽሐፍ ነውና ፍኖተ ጽድቅ ላይ ቀሲስ ብርሃኑ አጽንኦት ይሰጣሉ አንድ ነገር ከእሳቸው ላይ ነው ያገኘሁት። ይሄ ሐዋርያው ቅዱስ ጳውሎስ ክርስቶስ ከተነሳ ከ8 ዓመት በኋላ ነው አገልግሎቱን የጀመረው። እንግዲህ ቀጣዩን 20 ዓመታት በምን ተሰበከ ብንል የአዲስ ኪዳን መጽሐፍት አልተጻፉም ይሉናል። የአዲስ ኪዳን መጽሐፍት አልተጻፉም በዛ ዘመን። የአዲስ ኪዳን መጽሐፍት እንላቸው በመሰረታዊነት አሁንኛ ወደ አይምሯችን የሚመጡት 4 ወንጌላት ናቸው። 4 ወንጌላት በዚህ ዘመን አልተጻፉም። የመጀመሪያው ወንጌል የምናገኘው ከ30 ዓመት በኋላ ነው ክርስቶስ ከተነሳ በኋላ። ስለዚህ በዚህ ዘመን በምን መጽሐፍት መሰረትነት ነው ኢየሱስ ክርስቶስ የተሰበከው የሚለውን ስናነሳ የመጀመሪያው ለኛ በትውፊት ለሐዋርያት የተሰጠ ትውፊት ቀጣይ ላለው ትውፊት ቀጣይ ለመጣው ትውልድ የተሰጠው የቅዱሳት መጽሐፍትን መሰረት በማድረግ ነው ስንል እነዚህ ቅዱሳት መጽሐፍት የብሉይ ኪዳን ኦሪትና የነቢያት መጽሐፍት ናቸው። ስለዚህ የመጀመሪያው ትውፊት ስንል በቅዱሳት መጽሐፍት መሰረትነት ማለትም በኦሪትና በነቢያት የተሰበከ ኢየሱስ ክርስቶስን ነው። ስለዚህ የመጀመሪያው ትውፊት ስንል የምናገኘው የሐዲስ ኪዳን መጽሐፍትን ሳይሆን የብሉይ ኪዳን መጽሐፍትን ነው። ብዙ ጊዜ አይምሯችን ወደ አዲስ ኪዳን መጽሐፍት ያደላል። አሁን ከፕሮቴስታንቶች ጋር ባለ የተዋስኦ ክርክር ውይይት የምንቸገረው በአዲስ ኪዳን መጽሐፍት ቀኑና እንደዚህ ስለሆነ የብሉይ ኪዳን መጽሐፍት ላይ ያለን አትኩሮት ዝቅ ያለ ነው ብዙ ጊዜ አሁን ባለ ይሄ የዕቅበተ እምነት ፖለሚክ ንግግር ማለት ነው። ነገር ግን የመጀመሪያው በኦርቶዶክሳዊነታችን እኛ ልናተኩር የሚገባው የመጀመሪያው ቦታ የኦሪትና የነቢያት መጽሐፍት እንዴት ነው የሚተረጉሙት፣ እንዴት ነው የምንረዳቸው የሚለው። ምክንያቱም የመጀመሪያው የተሰበከው ወንጌል የተሰበከው እነዚህን መጽሐፍት መሰረት በማድረግ በኤማውስ መንገደኞች ላይ እንደምንመለከተው የኤማውስ መንገደኞች በሉቃስ ወንጌል ምዕራፍ 24 ላይ ሉቃስና ቀሌዮጳ ከኢየሩሳሌም ተነስተው ወደ ኤማውስ ወደ ተባለችው ከተማ ሲሄዱ የተነሳውን ኢየሱስ ክርስቶስን ለመመልከት የተተረጎመላቸው መጽሐፍት ከሙሴ ጀምሮ ያሉት የብሉይ ኪዳን መጽሐፍት ናቸው። እንግዲህ በደንብ አስተውሉ። ተርጓሚው ኢየሱስ ክርስቶስ ነው። የተረጎመበት ቁልፍ መጽሐፍቱ የተከፈቱበት ቁልፍ የእርሱ መከራ፣ መስቀል፣ ሕማም፣ ሞትና ትንሣኤ ነው። ያን በቅዱሳት መጽሐፍት ውስጥ አይተው ደግሞ ሲመለከቱ የተመለከቱት የተነሳውን ኢየሱስ ክርስቶስን ነው። ስለዚህ የመጀመሪያው ቅዱስ ትውፊትን የሚደነግገው ነገር ቅዱሳት መጽሐፍት ናቸው። ቅዱሳት መጽሐፍት ስል የብሉይ ኪዳን ቅዱሳት መጽሐፍት ናቸው፣ ወደ አዲስ ኪዳን ከመምጣታችን በፊት ማለት ነው። በዚህ የምስክርነት ህይወት ውስጥ ያለ ህብረት ነው የአዲስ ኪዳን መጽሐፍትን ከዘመናት በኋላ የጻፈው። የመጀመሪያው የተመለከቱት ሐዋርያው ቅዱስ ጳውሎስም በደማስቆ ላይ ከተጠራ በኋላ በገላትያ መልእክቱ እንደሚነግረን ለ3 ዓመት ቁጭ ብሎ ድጋሜ እንዳነበበ እነዛን መጽሐፍት እንመለከታለን። እነዛ መጽሐፍት የተባሉት ቅዱሳት መጽሐፍት ናቸው። በኒቄያ በተወሰነልን በጉባኤ ኒቄያ በተወሰነልን የጸሎተ ሃይማኖት ጸሎታችን የሃይማኖት ድንጋጌ ላይ በቅዱሳት መጽሐፍት መሰረት የሚል ፍሬ አለ። ይሄ እነዚህ ቅዱሳት መጽሐፍት ኦሪትና ነቢያት ናቸው። እንግዲህ በይዘታቸው ደግሞ ስንመለከት ኦሪትና ነቢያት ወንጌል ተመሳሳይ የሆነ የሚሰብኩት ኢየሱስ ክርስቶስ እንደሆነ ቅድስት ቤተክርስቲያን ተመሰክራለች። መቅደመ ወንጌል አንድምታ ላይ አሞኖ ተሳቢዎስ የሚነግሩን ይሄንን ነው። ኦሪትም ነቢያትም ወንጌልም የሰበኩልን እርሱ ኢየሱስ ክርስቶስን ነው። ስለዚህ የመጀመሪያው በትውፊቱ የምንቀበለው በቅዱሳት መጽሐፍት መሰረት የተሰበከው የተነሳው ኢየሱስ ክርስቶስን ነው። ይሄ ብቻ ግን አይደለም። ሐዋርያው ቅዱስ ጳውሎስ ትውፊት የሚለውን ቃል የሚጠቀመው ለመጽሐፍት ብቻ ሳይሆን ለቅዱስ ቁርባንም ነው ብያቸዋለሁ። ለቅዱስ ቁርባን ነው ስንል በተለይ ደግሞ ይሄ በሐዋርያዊ ትውፊት ወይም ደግሞ አሁን በእኛ በ3ኛው መቶ ክፍለ ዘመን ላይ የተደረሰ ጥንታዊ ቤተክርስቲያን መጽሐፍ አለ፣ አፖስቶሊክ ትራዲሽን። በእኛ ትእዛዘ ሲኖዶስ በመባል የሚታወቀው መጽሐፍ ውስጥ በይዘት የገባ አሁን በዛ ሰው የአፖስቶሊክ ትራዲሽንን ወይም ደግሞ ሐዋርያዊ ትውፊትን ሲያስብ የተደረደሩ ቀጥ ያሉ ቀኖናዎችን ነው የሚያስበው። በመጀመሪያ ወደ ህሊናው የሚመጣው በተለይ በዲዳኬ ወይም ደግሞ ዲድስቅልያ የምንለው እኛም በዛም በሌሎችም በዛ በቀደምቷ ቤተክርስቲያን የምናገኛቸው ድርሳናትን ስንመለከት
ሰም የሆነ ስትራክቸርድ የሆነ ልንረከባቸው በፍሬዝ ደረጃ የተቀመጡ ነገሮች ወደ አይምሯችን ሊመጡ ይችላሉ። ነገር ግን ከዛ እንድንወጣ ነው ይሄን እየተናገርኩ ያለሁት። የመጀመሪያው 100 ክፍለ ዘመን ላይ የምናገኘው የአባቶች የሐዋርያት መንፈስ ይህ አይደለም። ልክ ከቅዱሳት መጽሐፍት በመቀጠል የምናገኘው ቁርባናዊ የሆነው ህብረት ደግሞ የተደነገገለት አለ። ይሄ ቁርባናዊ የሆነው የጉባኤ የሆነች ቤተክርስቲያን ብላችሁ ባለፈው ሳምንት የተመለከታችሁት ለትውፊቱ አንድ አካል እንዴት ስንል ስርዓተ አምልኮት ከስርዓተ አስተምህሮ ሊነጠል አይችልም በኦርቶዶክስ ትውፊት። ስለዚህ ሁለቱን በአንድነት የምትፈጽም ቤተክርስቲያን ስለሆነች ልክ በሐዋርያት ትውፊት ውስጥ ቃሉን ብቻ ሳይሆን በቅዱሳት መጽሐፍትም እየመሰከሩ የነበረው ወደኋላ ትውስታ ብቻ ስለ ክርስቶስ የተነገረ ነገር በማስታወስ ያ ነገር እንደተፈጸመ ብቻ ሳይሆን እየተናገሩ የነበረው የተነሳውን በመከራውም ደግሞ እኛ እንድንሳተፍ ያደረገልን ኢየሱስ ክርስቶስን በቁርባናቸው ህብረት ላይ እንጀራውን እየቆረሱ ያስታውሱት ነበረ። ከሱ ጋርም ደግሞ ተግባራዊ የሆነ ህብረትን ያደርጉ ነበረ፣ ይሳተፉት ነበረ። ስለዚህ ትውፊት ቃላዊ የሆነ ወይም ደግሞ ሐሳባዊ ቲዮሬቲካል ብቻ ጉዳይ ሳይሆን ተግባራዊ ህይወታዊ መሆኑንም ደግሞ የሚያገኘው በህብረታዊው ህልውና ውስጥ ባለ ስርዓት አምልኮት ውስጥ ነው። ስለዚህ እንጀራውን መቁረስ የትውፊቱ አንድ አካል ነበረ። በጌታ ቀን በተባለች በእሁድ እየተሰበሰቡ በሳምንቱ በመጀመሪያ ቀን እንጀራውን ይቆርሱ ነበር፣ ይጸልዩ ነበር፣ ቃሉ ይነጋገሩ ነበር። ያ የሆነበት ዋነኛ ምክንያት ቃሉ የሚተላለፍበት እንዴት ነው ሚዲየም ነው የሚባለው መንገድ ዝም ብሎ በአንደበት የመናገር ብቻ ምስክር የመሆን ጉዳይ ብቻ ሳይሆን በአንደበት የተናገረውን ብቻ ምስክር ስለምንል እሱ ብቻ ሳይሆን እንጀራውን በመቁረስም ባለው ስርዓት አሁን እኛ በስርዓተ ቅዳሴያችን በመንፈጽመው ማለት ነው የትውፊቱን አካላዊ እውነትነት ይመሰክሩ ነበር። በቀላል አማርኛ ወደ ኋላ በቅዱሳት መጽሐፍት የተሰበከውን የተነገረውን ኢየሱስ ክርስቶስን በማስታወስ ብቻ ሳይሆን ዛሬ እንደሚመለከቱት የእርሱን ስጋ ይበሉ ይጠጡ ነበር፣ ይሳተፉት ነበር። ስለዚህ ይሄን እውነት አካላዊ እውነት መሆኑን በቁርባናዊ ህብረት ውስጥ ምስክር ነበረ። ለዚህም የኦርቶዶክሳዊው የሆሊ ትራዲሽን ትውፊት ዶክሶሎጂካል ነው ይባላል። አሁን በስነ መለኮት ትምህርት ዶክሶሎጂካል ማለት ስርዓት አምልኮቱን ካወጣ ነው የቅዱስ ትውፊት ሙሉ ለሙሉ ሐሳባችን የተዛባ ነው የሚሆነው። ቃሉ ላይ ብቻ በማተኮር ወይም ደግሞ ቨርባል የሆነው ጉዳይ ላይ ብቻ በማተኮር የሆነ ወደ ፕሮቴስታንታዊ ጠባይ የማጋደል አይነት ቴንደንሲ ልንመለከት እንችላለን። ለኦርቶዶክሳዊው ዓለም ይሄ እንግዳ ነው። ምክንያቱም የተቀበልነውና የምናስተላልፈውን በቃል ብቻ ተረክበ ነው ወይ በመጽሐፍ ብቻ ተረክበ ነው ብቻ ሳይሆን ያገኘነው በስርዓት አምልኮት ውስጥም ተመልክተነው ነው። ይሄ በስርዓት አምልኮት ምሳሌነትም ካህናቱ ወንጌልን ሲቀባበሉ እንመለከታለን። የምንመለከተው ነገር ለኛ ህሊናችንን ያ የተቀበልነው ወንጌል እንዴት እኛ ጋር እንደደረሰ በቅዳሴ የትምህርት ክፍል ላይ አባቶቻችን በምሳሌ ለኛ ያስተማሩ ነው። ስለዚህ እንጀራውን መቁረስም አንዱ አካል ነው ማለት ነው። የቅዱስ ትውፊት አንዱ አካል ነው። ለኤማውስ መንገደኞችም የተነሳውን ኢየሱስ ክርስቶስን ለመመልከት መጽሐፍት ብቻ አይደለም መከፈት የነበረባቸው፣ እንጀራውን መቆረስ ነበረበት። መሽቷልና ከኛ ጋር እደር ብለውት ወደ ቤት ከገባ በኋላ አንስቶ እንጀራውን ባርኮ ቆርሶ እንደሰጣቸው እሱንም ሲመገቡ የተነሳውን ኢየሱስ ክርስቶስን እንደተመለከቱት ታስታውሳላችሁ በሉቃስ ወንጌል ምዕራፍ 24 ላይ። ስለዚህ አንዱ ትውፊት ከሚደነገግበት ነገር አንዱ ከሚጠበቅበት ነገር አንዱ እንጀራውን መቁረስ ነው። ያቺ በህይወት ያለች ቤተክርስቲያን በህይወት ያለች ማለት ሊቪንግ ቸርች የምንላት ከሐዋርያት የተቀበልናት ቤተክርስቲያን የተነሳውን ኢየሱስ ክርስቶስን መጽሐፍትን በመክፈትና እንጀራውን በመቁረስ ዘወትር የምታሳየን ቤተክርስቲያን መሆን መቻል አለባት። ያ ነው ሐዋርያዊ ትውፊትን በህይወት እንዳለ ምስክር የሚያደርገው። እና አንድ የምስራቅ ሊቅም ደግሞ ትውፊትን ሲተረጉም እንደተረጎመው ትውፊት ማለት የቤተክርስቲያን ሚሞሪዋ ነው፣ ትውስታዋ ነው። ያ ትውስታዋ ወደ ኋላ ዝም ብሎ ያለፈ ተግባርን ብቻ እያስታወሰ ከ2000 ዓመት በፊት የነበረን ነገር ብቻ ማስታወስ ብቻ ሳይሆን ዛሬም በህይወት ኖሮ እንድንሳተፈው የሚያደርገን ነው። ስለዚህ በእኔና በሐዋርያት መካከል፣ በእኔና በሐዋርያና አበው መካከል፣ በእኔና በዘመነ ሊቃውንት ዘመን በነበሩት በእኔና በዘመነ ሰማዕታት ዘመን በነበሩት ክርስቲያኖች መካከል ልዩነት የለም። እነሱም የተነሳውን ኢየሱስ ክርስቶስ በትውፊት ውስጥ የተመለከቱበት መንገድ እኔም በቤተክርስቲያን ህይወት ውስጥ የምመለከትበት መንገድ አንድና ወጥ ነው ማለት ነው። ቤተክርስቲያን ይሄን ታዲያ እንዴት ነው የምትተረጉመው ስንል እንግዲህ በኦርቶዶክስ ትውፊት ውስጥ መርጎም የተጠበቀ አይደለም፣ የተለመደ አይደለም። የሆነ ነገር ቦታ ላይ ድርቅ እንዲል ስለሚያደርገው ግን ጠቅላላ ባለ ሁኔታ ትውፊት ምንድነው ስንል ይሄ ሚስጥር ነው ተብሎ ይተረጎማል። ሚስጥር በራሱ ቅዱስ ትውፊት ማለት ሚስጥር ማለት ነው።
መንፈስ ቅዱስ በቤተክርስቲያን ህብረት ውስጥ በአባቶች በምዕመናን ህብረት ውስጥ በክህነታዊ ህብረት ውስጥ ጠብቆ የሚያኖረው ሚስጥር ነው፣ የተገለጠ ሚስጥር ነው። እንግዲህ በዚህ በዮሐንስ ወንጌል ትርጓሜያችን ላይ አባቶች እንደሚነግሩን በነቢያት ልቦና ውስጥ የቀረ የእግዚአብሔር ትውስታ በሐዋርያት ውስጥ የቀረ በእመቤታችን ውስጥም የቀረ ማለት ነው። በሐዋርያት ውስጥ የቀረ ሊኖር ይችላል። ግን ይሄ ቅዱስ ትውፊት የምንለው በቤተክርስቲያኗ ህብረት ውስጥ በስርዓት አምልኮት ሁላችንም የምንሳተፈው የቤተክርስቲያን ሊቪንግ ሜሞሪ በህይወት ያለ ትውስታ። ይሄ በህይወት ያለ ትውስታ የተነሳውን ኢየሱስ ክርስቶስን እንድናውቅ የሚያደርገን ነው። ይሄም ደግሞ ወንጌል ተብሎ ይነገራል። ወንጌል ይሄ ማለት። ስለዚህ ወንጌል ጀስት ንግግር ብቻ አይደለም፣ ቃል ብቻ የተጻፈ ጉዳይ ብቻ አይደለም። እኛ ወንጌል ስንል በመጀመሪያ ወደ አእምሯችን የሚመጣው አራቱ ማቴዎስ እንደጻፈው፣ ቅዱስ ማርቆስ እንደጻፈው፣ ቅዱስ ሉቃስ እንደጻፈው፣ ቅዱስ ዮሐንስ እንደጻፈው ብቻ ብለን የምናስባቸው ወንጌል መሆን የለበትም። ወንጌል እኛ የምንሳተፈው ኢየሱስ ክርስቶስ ነው። በመጀመሪያ እሱ ነው ምስክርነታችን፣ ለሱ ነው ምስክርነታችን የሚመጣው። ስለዚህ በአጠቃላይ ይሄን ሚስጥር ቤተክርስቲያን ጠብቃው እስከ ዳግም ምጽአት የምትኖረው ነው። በዘመናት ሂደትም ራሱን እየገለጠ የሚመጣ ነው። እንዴት የሚለውን እስቲ እንመልከት። በባለፈው 200 ዓመታት በተለይ በፕሮቴስታንት እምነት ተጽዕኖ መሰረት ትውፊት በእጅጉ ቻሌንጅ የተነሳበት የቤተክርስቲያን አንድ የዶግማ ክፍል ሆኗል። የዶግማ ክፍል ስል የካቶሊክ ቤተክርስቲያን በተለይ የፕሮቴስታንቶችን ጫና ለመቋቋም የትውፊትን ትርጉም በቫቲካን 1 በቫቲካን 2 ካውንስሎቿ አሁን ቅርብ ጊዜ ከዛም በኋላ ልዩ ልዩ ፖፖች የተለያዩ አይነት አስተያየቶችን እየሰጡ እንመለከታለን። በዶግማ ደረጃ እንደ ምንጭነት ሲነገር እንሰማለን። አሁን ትውፊት ማለት ያስተምሮ ምንጭ ነው ሲባል እንግዲህ ለሐዋርያት ከተነገረው ማለትም በዕለተ ጰራቅሊጦስ ታተው በመንፈስ ቅዱስ ከተሰጠን ትውፊት ውጪ ሌላ ምን ሰብከው ክርስቶስ የለም ማለት። እንግዲህ ሳክርድ ትራዲሽን ቅዱስ ትውፊት የምንለው የሁሉም የቤተክርስቲያን አስተምሮ ምንጭ ነው ስንል የሁሉም ያስተምሮ ምንጭ የመገለጡ ሁሉ ማህተም የሆነ የክርስቶስን የማዳን ሥራ የምንመለከትበት ስለሆነ ሰማያዊውም ሆነ ምድራዊው የቤተክርስቲያን ህብረት አጠቃላይ የሚናገረው ስለዚህ ስለ አንዱ ስለ ኢየሱስ ክርስቶስ ነው ብለን ስለምናምን፣ ስለዚህ ትውፊትን አሁን የፕሮቴስታንቱ ቻሌንጅ ከፍ አድርጎት እየገፋው ሲመጣ ኢንስቲቱሽናላይዝ የማድረግ በተወሰነ መንገድ የማጥበብ የማስፋትም ነገር እንመለከታለን። በኦርቶዶክሱ ስነ መለኮት በትምህርት ቤት በተለምዶ ለመጥራት ትራዲሽን በካፒታል ቲ እና በስሞል ቲ ተደርጎ ይነገራል። ይሄ በ1952 በፈረንጆች አቆጣጠር የታተመ ሎስኪ የተባለ የስነ መለኮት ምሁር በምስራቃውያኑ ያመጣው አንድ ክላሲፊኬሽን ነው። ፊትን በካፒታል ቲ እና በትንሿ ቲ አድርጎ ትራዲሽንን ሲተረጉም ትራዲሽን አሁን ቅድም የተናገርኩትን ዋናውን ቅዱስ ትውፊት መሰረታዊ መርህ ያደረገውና ግን ሎካል ትራዲሽኖችን ወይም ደግሞ በየቦታው የሚገኙ ሌሎች ትውፊቶችን ደግሞ በስሞልቲ ይገልጻቸዋል። ወይም ደግሞ በቦታ ብቻ ሳይሆን ደግሞ በአንዳንድ የቤተክርስቲያን ሪቹዋሎች የምንመለከታቸውን ስርዓቶች ውስጥ የምንመለከታቸውን አይኮኖግራፊ ውስጥ ስዕል ውስጥ የቅዱሳን ስዕላት አሳሳላችን ውስጥ የምንመለከተውን በሙሉ እዚህ ውስጥ ይከተዋል። ካፒታል ቲ ትራዲሽን የምንለው ደግሞ ዋናው ከሐዋርያት የተቀበልነው አብይ ምንጭነት ያለውን ፊት አርጎ ይከፍሏል። ይሄ ብቻ አይደለም፣ ሌሎችም ደግሞ መጽሐፍትን ደግሞ ስታነቡ ልታገኙት የምትችሉት ክላሲፊኬሽን ሊኖር ይችላል፣ አከፋፈል ሊኖር ይችላል። የመጀመሪያው ሆሊ ትራዲሽን የምንለው አሁን ቅድም የተናገርኩትን ከሐዋርያት የወረደውን ዋናውን ትውፊት እናደርግና በየቦታው ደግሞ ያለ ከስተምስ የሚለውን ደግሞ ይይዛሉ። ከስተም ተብሎ መግለጽ የተለመደ ሆኗል አንዳንድ መጽሐፍት ላይ። ከስተምስ ማለት ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ ቅዳሴ የምትፈጽምበት ስርዓት አለ። ይሄ ስርዓት በግብጽ ያሉ ክርስቲያኖች የሚፈጽሙበት አይደለም። በአንዲት ቤተክርስቲያን ውስጥ ብንሆን በህንድ ያሉ በማላንካራ ቸርች የሚፈጸም አይደለም። በሶሪያ ያሉ ክርስቲያኖች የሚፈጽሙበት አይደለም። በአርመን ያሉ ክርስቲያኖች የሚፈጽሙት አይደለም። እኛ የራሳችን የሆነ ከስተም አለን። ይሄ ከዋናው ትራዲሽን የሚለየን አይደለም። ይሄ ከስተም ከዋናው ትራዲሽን ተገዥ ሆኖ ይነገራል። እመጣበታለሁ ስለ ክራይቴሪያው። ሶስተኛው ትራዲሽን ተብሎ በዋናው አሁን የተናገርኩት ትውፊትና ትራዲሽንስ ተብሎ ደግሞ ብዝሃነት ያለው ቁጥር ይሰጠዋል። ብዝሃነት ያለው ትራዲሽንስ የፕሮቴስታንት ቸርቾች የሚያገኙት አይነት ትራዲሽን ነው። ለምሳሌ የአንግሊካን ትራዲሽን አለ፣ የኢቫንጀሊካሎች ትራዲሽን አለ፣ እንደዚህ አይነት ትራዲሽን አለ እያሉ ብዙ አይነት ትራዲሽን ይናገራሉ። ግን ሁሉም ስለ አንድ ነገር የሚያወሩ አድርገው ነው የሚገልጹት። ይሄ የዳይቨርሲቲን በዩኒቲ ውስጥ ለመግለጽ የመጣ አንድ አገላለጽ ነው። በኦርቶዶክስ ትውፊትም እንደዚህ አይነት ነገር የተለመደ አይደለም። ሌላው
አንዳንድ ድምጾች እንደዚህ የሚገኑት በዚህ በሶሻል ሚዲያ ሜንስትሪም ሚዲያ ላይ የምናገኘው የተጻፈውን መጽሐፍ ቅዱስ ማለት ወይም ደግሞ በጽሁፍ ያለውን ቅዱሳት መጽሐፍት ማለት ያልተጻፈውን ደግሞ ቅዱስ ትውፊት ማለት ነው። ይሄም የተሳሳተ አይነት ክላሲፊኬሽን ነው። ያልተጻፈ መጣበታለው በትራዲሽን ውስጥ የተጻፈ ነገር በሙሉ ከቅዱስ ትውፊት አይገባም ወይ የሚል ይሄም ከፕሮቴስታንቶች ጫና የመጣ ነው። ምክንያቱም ሶላ ስክሪፕቹራ የተጻፈውን ብቻ የህይወት ቃል አድርጎ የመቀበል ጉዳይ ያመጣው ጫና ስለሆነ ያልተጻፈውን በትራዲሽን ብሎ ሰይሞ የመቃወም ወይም ደግሞ ሙሉ ለሙሉ ፕሮቴስት ሲያደርጉም የተነሱት የመገለጥን ምንጭ ያልተጻፈና ያልተጻፈውን ትራዲሽን ተብሎ የተገለጸ ስለሆነ በካቶሊክ ቤተክርስቲያን ሙሉ ለሙሉ እሱን ስለተቃወሙና የተጻፈውን ሆሊ ስክሪፕቸርን ብቻ ቅዱሳት መጽሐፍትን ብቻ ነው የምንቀበለው የሚለው የፕሮቴስታንት ተጽዕኖ ያልተጻፈውን ትራዲሽን ብሎ መጥራት የተለመደ ሆኗል። የኦርቶዶክስ ዓለም ይሄንንም አያውቀውም። በጣም ብዙ አከፋፈል ልንሰማ እንችላለን። ሌላ አንድ የመጨረሻ ለማንሳት የምፈልገው አሁንም የተለመደ ሆኖ በእኛ ቤት ውስጥ የምታገኙት መጽሐፍ ቅዱስን እንደ አንድ ያስተምሮ ምንጭ፣ ትውፊትን እንደ አንድ ያስተምሮ ምንጭ ማለት ነው እና ያለፈውን 200 ዓመት እንዲሁም የኦርቶዶክስ ስነ መለኮት በእጅጉ ለማስረዳት እየሞከረ ያለው በመጽሐፍ ቅዱስና በቅዱስ ትውፊት መካከል ያለውን ግንኙነት ነው። ስለዚህ አሁን ከሐዋርያት ቀጥሎ የመጣውን የትውፊትን አያያዝ እንመልከት። እንግዲህ ሐዋርያት ቅድም የተናገርኩትን ሁለቱን መንገድ እያደረጉ በቤተክርስቲያን ህብረት ውስጥ የክርስቶስ የማዳን ስራ እየተሰበከ ዘመናት ከተቆጠሩ በኋላ በግምት ከ20 እስከ 30 ዓመት፣ ምክንያቱም 20 ዓመት የምንለው የሐዋርያው ቅዱስ ጳውሎስ መልእክታት ቀድመው ስለተጻፉ ማለት ነው። ከዛ በኋላ ወንጌላቱ ተጽፈዋል በዛ መሰረት እና በእነዚህ መጽሐፍ ጋር መልእክቶችና መጽሐፍት መጽሐፍ ጋር ቤተክርስቲያን በተቀበለችው ትውፊትና በጻፈችው ምስክርነቷ መካከል ያለውን ግንኙነት ማጥራት ነበረባት። ይሄ የመጀመሪያው መቶ ክፍለ ዘመን ላይ ሄሬኒዮስ የተባለ የሊዮ ሊቀ ጳጳስና ከግኖስቲኮች ጋር በነበረው ክርክር ለማጥራት የሞከረው ነው። የመጀመሪያው ፎርሙሌት አድርጎ ቅርጽ አስይዞ ሲስተማቲካሊ ለኛ በትውፊትና በቅዱሳት መጽሐፍት መካከል ያለውን ግንኙነት ለማስረዳት የሞከረው እንግዲህ ባለ ንባብ ሄሬኒዮስ የሊዮ ሊቀ ጳጳስ የነበረ ነው። ይሄ የሊዮ ሊቀ ጳጳስ የነበረ ሄሬኒዮስ የቤተክርስቲያን ትውስታን ያለውን ትውፊትን እንዴት ቅዱሳት መጽሐፍት ጋር ያለው ግንኙነት እንደሚወስን ለመናገር በቅዱሳት መጽሐፍት ትውፊቱ በአጠቃላይ በቤተክርስቲያን አስተምህሮት ውስጥ ያለው መረዳት ካኖን ኦፍ ትሩዝ እና ትውፊቱን አጠቃላይ የሚደነግገውን እምነታችን ከቅዱሳት መጽሐፍት ጋር የትርጓሜ ምንጭ የትርጓሜ መርህ ወይም ደግሞ መጽሐፍቱን በትክክል ስንረዳቸው የምንደርስበት ድምዳሜ አድርጎ ገልጾታል። ፓርቲስቲክ የሆነው አባታዊ መረዳትን ከሄሬኒዮስ ሲቀዳል እንደመደበው የምንችለው በዛ ነው። በቀላል አማርኛ ቅዱሳት መጽሐፍትን ተረዳናቸው ማለት ቅዱስ ትውፊት ያዘን ማለት ነው። ቅዱስ ትውፊት ማለት ቅዱሳት መጽሐፍትን በትክክለኛው አውድ መረዳት ማለት ነው። ቅዱስ ትውፊት ቅዱሳት መጽሐፍት እነዚህ ቅዱሳት መጽሐፍት የሐዲስ ኪዳን የምስክርነት መጽሐፎች የተጻፉበት አውድ ወይም ደግሞ ኮንቴክስት ነው የሚል ነው። እነዚህ ካስወጣናቸው መጽሐፍቱን በተለያየ አረዳድ ለመተርጎም አመች ይሆናል። ምንም እንዲሉ ማድረግ እንችላለን። ግኖስቲኮች ያደርጉት የነበረው ይህን ስለነበረ ሄሬኒዮስ በእጅጉ ይቃወም ነበረ። ግኖስቲኮች ምንድን ነበር ያደርግ የነበሩት? ግኖስቲኮች ማለት በሁለተኛውና በሶስተኛው መቶ ክፍለ ዘመን ላይ የተነሱ በእውቀታዊ መንገድ ድህነትን የሚሰብኩ ኤፒስቴሞሎጂካል የሳልቬሽን መንገድን የሚከተሉ ከግሪክ ፍልስፍና ጋር የክርስትናውን መልእክት ያዳቀሉ ሰዎች ናቸው እና በዛ ዘመን በትውፊት ውስጥ አለ ብለው የሚያስቡትና ከቅዱሳት መጽሐፍት ጎሏል የሚሉትን ከትውፊት ውስጥ በመቅዳት ሌሎች መጽሐፍትን ይጽፉ ነበር እና እነዚህ መጽሐፍት የመጀመሪያው እውቅና የተሰጣቸውን ቅዱሳት መጽሐፍትን ለማዛባት ተጠቅመውበታል። ሁለተኛው ደግሞ የራሳቸውን መልእክትም ለማስተላለፍ ሞክረውበታል። አንድ እዚህ ጋር በዛ ዘመን የነበረው በኋላም በስነ መለኮታችን ልናስረዳበት የምንፈልገው ጥብቅ የሆነ ጉዳይ እነዚህ የግኖስቲኮች መጽሐፍ የማንቀበልበት ዋነኛ ምክንያት የተሰቀለውን ኢየሱስ ክርስቶስ ስለማይሰብኩ ነው። የቶማስ ወንጌል፣ የማርያም መቅደላዊት ወንጌል የሚል ብዙ ታገኛላችሁ፣ የይሁዳ ወንጌል እየተባለ ማለት ነው። እነዚህ የተሰቀሉ ኢየሱስ ክርስቶስን አይሰብኩም። ስለዚህ ሄሬኒዮስ ያለውን አጠቃላይ መረዳት የቅዱሳት መጽሐፍት መረዳት የትውፊትን ከቅዱሳት መጽሐፍት መረዳት አንድ ላይ ለማድረግ ሞክሯል። ቅዱሳት መጽሐፍትን በትውፊት ውስጥ መመልከት በትውፊት ውስጥ በትልቁ እንግዲህ ቅድም በሰራው ትልቅ አርች ላይ ማዕቀፍ ላይ ቅዱሳት መጽሐፍት አንድ ትልቁን ቦታ ዋናውን ድርሻ የሚይዙ ትውፊቱን የሚያረጋግጥልን
ትውፊቱን በትክክል ስንረዳ ልንረዳው የሚገባውን ሐሳብ ማረጋገጫ ቅዱሳት መጽሐፍት እንደሆኑ ማሳያ ነው። ሁለቱ መሳ ለመሳ የሚያያዙ ናቸው። ትውፊትን የስክሪፕቸር ብቻ አካል ማድረግም አንድ ክስተት አለው። ሌላ አይነት ለብሉይ ኪዳን መጽሐፍት ለፕሮቴስታንት የሚሰጥ ቅበተ እምነት የብሉይ ኪዳን መጽሐፍትን ኔጌት ያደርጋል። ሐዲስ ኪዳን ላይ ብቻ ነው የምንነጋገረው፣ የሐዲስ ኪዳን መጽሐፍት ላይ ማለት ነው። በተወሰነ ደረጃ መርቅያን የተባለውን የሁለተኛው ክፍለ ዘመን መናፍቅን እንመስላለን። የብሉይ ኪዳን መጽሐፍትን በተወሰነ መንገድ ኢሬሌቫንት የማድረግ ጉዳይ አለ። ኦርቶዶክሳውያን ትውፊት እንደዛ አያደርግም። ቅዱሳት መጽሐፍትን ስናስብ ከትውፊት ጋር ባላቸው ግንኙነት ትውፊትና ቅዱሳት መጽሐፍት እኩል የቤተክርስቲያን ኦቶሪቲ አላቸው ብላ ነው የምታምነው ቤተክርስቲያን። ኦቶሪቲያቸው ግን ስንናገር ቅዱሳት መጽሐፍትም ትውፊቱን የሚያረጋግጡልን ናቸው፣ ትውፊቱም ቅዱሳት መጽሐፍቱን የሚያረጋግጡልን ናቸው። ትውፊቱ በተጻፈው ምስክርነት ውስጥ ሩት አለው፣ ስር አለው። የተጻፉት መጽሐፍትም አውዳቸው በትውፊት ውስጥ ነው። ሁለቱን አንድ ላይ ነው ለመያዝ የምንሞክረው። ከዛ በመቀጠል ይሄን መረዳት የያዙ የአባቶቻችን ይሄ እውነት አሁን የተናገርኩት እውነት ቤተክርስቲያን ለ2000 ዓመት የጠበቀችው እውነት በብዙ ቦታ እንዲገልጽ አድርገውታል። በስዕል እንዲገለጽ አድርገዋል። ትውፊቱን በስዕል እንመለከታለን። በቅዱሳን ስዕላት ላይ በጽሁፍ እንዲገለጽ አድርገዋል። ይቺ ቤተክርስቲያን እነዚህን የጻፉ አበው ቀጥላ የተነሱበት አበው ስለሆነች መጽሐፍ ቀጥላለች። በጽሁፍም ይገለጻል ይሄ እውነት። በአምልኮታችን ይገለጻል፣ በምስጋና ስርዓታችን፣ በጸሎት ቅዱስ ያሬድን ያላት ቤተክርስቲያን ናት ያለችን። የምስጋና ስርዓታችን ይሄንን የያዘው አንዱን ትውፊት የሚገልጽ ነው፣ የሚናገር ነው። የሰዓታት ጸሎታችን ወይም ደግሞ ዴይሊ ይሄ ሃወርሊ ፕሬየርስ ሰዓታት የምንለው የዚህ አንድ አካል ነው። አርሊ ቸርች ላይም ነበረ። በእኛ ቤተክርስቲያን አባ ጊዮርጊስ ዘጋስጫ ለ24 ሰዓት ደርሶ ሰጥቶናል። በዚህ በከተማ አካባቢ የተወሰነ ሰዓቱ ነው የሚቆመው። የቤተክርስቲያን አንዱ አካል ነው ይሄ። የቤተክርስቲያን ቀኑና አንዱ ትውፊት ነው። የቤተክርስቲያን ትውፊት ውስጥ የምናገኘው ነው ይሄን እውነት የያዘ። ከዚህ እውነት ይሄን ቀኑና ከነጠል ነው፣ ከዚህ መረዳት ውስጥ ከነጠል ነው ቀኑናው ምንም እንዲል ማድረግ እንችላለን፣ ምንም እንዲል መተርጎም እንችላለን፣ በምንም አይነት መንገድ አድርገን ቀኑና ይሄ እውነት እንዴት ዛሬ ያሉ ክርስቲያኖች መኖር እንዳለባቸው የሚናገር የሚያሳይ የተሰፈረ የተቀነነ ሆኖ የተሰጠን ነው። ቸርች ካውንስልስ የቤተክርስቲያን ጉባኤያት የዚህ ማሳያ ናቸው። እንግዲህ አሁን ብዙ ጊዜ አሁን በዚህ በስነ መለኮቱ ዓለም ትንሽ ክርክር ያለው አሁን ሌትሊ ቅድም ያልኳችሁን የስነ መለኮት ምሁር ሎስኪን በመከተል ካፒታል ቲ እና ስሞል ቲ ያለ አሁን የጸሎተ ሃይማኖት ካፒታል ቲ ነው ስሞል ቲ ነው ወደሚል ክርክር ውስጥ አንገባ ማለት እንደዛ አይነት እንትን ውስጥ አንገባ። እኔና እናንተ ትውፊታችን ይዞታል እንድንጠቀምበት ያደረገበት መንገድ አለ። አሁን ጸሎተ ሃይማኖት እንዴት ነው የምትጠቀሙት? ለሚስጥራትን ስንፈጽም እንጠቀመዋለን። ሚስጥረ ጥምቀት ላይ ሚስጥረ ቁርባን ላይ እንጠቀምበታለን። እያንዳንዱ ክርስቲያን በየዕለቱ መጸለይ ያለበት የጸሎት መግቢያም የጸሎት መጨረሻም እንዲሆን ተደርጓል። በቅዳሴ ሰዓት ላይ እያንዳንዱ ምዕመን ኮንፌስ እንዲያደርገው ምስክርነት እንዲሰጥ ያደረገች ቤተክርስቲያን ናት። ምን ማለት ነው? ጸሎትን ወንጌልን በጋራ እንድናነብ አላደረገችም። ወንጌልን ቁማችሁ ስሙ ያለች ቤተክርስቲያን ጸሎተ ሃይማኖትን ግን እያንዳንዳችሁ ድገሙ ነው የምትለው። ንዑሰ ክርስቲያኖችን ካስወጣን በኋላ እያንዳንዳችን መመስከር ያለብን እውነት ስለሆነ አሁን በዚህ ልክ ደረጃ ቦታ የሰጠው አንድ ጉዳይ ካፒታል ቲ ነው ስሞል ቲ ነው ወደሚል ክራይቴሪያ ውስጥ አንገባ። ሌሎች መጽሐፍትም ቢሆኑ ማለት ሌሎች መጽሐፍት አሁን አከራካሪ የሆነው ከረንት ጉዳይ እነዚህ መጽሐፍት ከትውፊት ውስጥ አሉ ያሉም የሚል አሁን እያንዳንዱ ሰው ለትውፊት የራሱ የሆነ ክራይቴሪያ መለኪያ ማውጣት የለበትም። የቤተክርስቲያን ትውፊት ከነ ምልአቱ የምንቀበል ከሆነ ምልአቱን የሚደነግገውን አብይ መሰረታዊ ጉዳይ ያገኘን ከሆነ እነዚህ ጉዳዮች የሚደነግጉትን በምን እንደሆነ ምና ከሆነ አሁን ለምሳሌ የቤተክርስቲያን አሰራር አለ። የቤተክርስቲያን አሰራር አንዱ የትውፊት ጉዳይ ይሄ በተለያየ አይነት አገላለጽ ሊገለጽ ይችላል። ለምሳሌ ቅዱስ ባስልዮስ ዘቂሳርያ ታላቁ ባስልዮስ ካሪግማና ዶግማ ብሎ ትራዲሽኑን ለሁለት ከፍሎታል። ዶግማ ያለው ኢንሳይለንስ የሚያዘው ነው፣ በዝምታ የሚያዘው ነው። ካሪግማ ያለው ደግሞ የሚሰበከውን የሚነገረው ለህዝብ የሚነገረው ነው። አንዳንድ የቤተክርስቲያን ምንፍቅና ሲነሳ ከዶግማ መካከል ወደ ካሪግማ ገብተው የተሰበኩ አሉ ይለናል። ነገር ግን ያልተጻፉ በትራዲሽናችን ውስጥ የምናገኛቸው አሉ ይለናል። ለምሳሌ ወደ ኢስት ወደ ምስራቅ ዞሮ መጸለይ ተጽፎ አላገኘ ነው፣ ግን ክርስቲያኖች እንደዛ ያደርጋሉ አይደለም? እንደዛ እናደርጋለን። ወደ ምስራቅ ዞረን የምንጸልየው ያ የራሱ የሆነ ትውፊት አለ፣ ግዴታ ተጽፎ አይደለም ያገኘነው። ከሱም በፊት የነበረው ዲቆ አርጌዝ በተመሳሳይ አይነት መንገድ በልዩ ልዩ ኮሜንተሪዎች ውስጥ እኔ እንኳን ፐርሰናል የለቀምኳቸው ጥቂት የሆኑ ጉዳዮች አሉ። ለምሳሌ ለጸሎት የምንቆምበትን ፖስቸር እኛ በትውፊት ውስጥ እናገኝ አቆመን አደግድገን ነው የምንጸልየው። አሁን በብዙ ሺህ የሚቆጠሩ ፖስቸሮች አሉ። ለእናንተ ለጸሎት የሚመቻችሁ የቱ ነው እያለ በረጅም በሆነ ፖለሚክ አገላለጽ
ያልተጻፈ ትውፊት ነው እያለ አርጌንስ ሲያስረዳ እናገኛለን። ከሱ በፊትም አለ የሚባለው ዲዮናሲየስ የኤሮፓጋይት የምንለው ደግሞ በሰፊው ደግሞ ሌሎች ትውፊቶችን እንድንመለከት ያደርገናል። የህንፃ መሰራት፣ የህፃናት ጥምቀት፣ ሌሎችም ጉዳዮች ማለት በትውፊት ውስጥ ብዙ አከራካሪ ጉዳዮችን ማንሳት እንችላለን። ስለዚህ ትራዲሽን ስንል እነዚህን ሁሉ ያቀፈ ሊሆን ይችላል። የተጻፈም ያልተጻፈም ሊሆን ይችላል። የተጻፈውን ለምሳሌ በመጽሐፍ ቅዱስ ያልተጻፈውን ጉዳይ ከቅዱስ ትውፊት ለመቅዳት ያለ አስመስለን የምንናገርበት ጊዜ አለ። እንደዛም አይደለም። ትውፊቱ ትልቅ አርች ቅድም የደነገርኩት ማዕቀፍ ውስጥ ከገባ በኋላ በቤተክርስቲያኖች ውስጥ ቤተክርስቲያን ያን ሊቪንግ ሚሞሪ በዳይቨርሲቲ በተለያየ አይነት መንገድ የኖረችበት ነው። ስትራክቸር ለማስያዝ እንደው ለእናንተ አይምሮ ቀለል እንዲል ስትራክቸር ለማስያዝ በጽሁፍ ሊሆን ይችላል፣ የተጻፈ ሊሆን ይችላል፣ በአርት በስዕል ሊሆን ይችላል፣ በስርዓት አምልኮት ሊሆን ይችላል፣ በምስጋና ሊሆን ይችላል። አሁን እነዚህ ስትራክቸር ይዘው ሲናገሩ ወይም ደግሞ በአባቶች አስተምህሮ ሊሆን ይችላል። ምክንያቱም እነዚህም የአባቶች አስተምህሮ የዚህ የትውፊቱ አካል ናቸው። እስከ 4ኛው 5ኛው መቶ ክፍለ ዘመን ድረስ የመጽሐፍ ቅዱስን ቀኖና የሐዲስ ኪዳን የመጽሐፍት ቀኖና የተወያዩ አባቶች ሌሎች መጽሐፍት ላይም ሲወያዩ ነበረ። ሼፐርድ ኦፍ ሄርማስ ሄርማኖ ላይ ነብዩ ሄርማን ምንለው በግዕዝ በአክሱማይት ዘመን ወደ ግዕዝ ተተርጉሞ የገባ ደርሳን ነው። እርገተ ኢሳያስ አሁንም በሐዋርያት ዘመን ጀምሮ ነበር። በግምት 70 ዓመተ ምህረት ላይ የተጻፈ መጽሐፍ ነው። እርገተ ኢሳያስ የምንለው በግዕዝም ታዋቂ መጽሐፍ ነው። በእኛ አባቶችም በውጮችም በእጅጉ የሚጠና መጽሐፍ ነው። አፖክሪፍ ኦፍ ፒተር ራዕየ ጴጥሮስ በዘመነ ሐዋርያት ነበረ የሚባል እርሊ ቸርች ላይ ነበረ ደርሳን ነው። በግዕዝ አለ ይሄ ደርሳን። ይሄ ሌሎች አባቶችም ሲወያዩበት የምናገኛቸው መጽሐፍት ናቸው። እነዚህ መጽሐፍት ከሆሊ ስክሪፕቸርስ ከምንላቸው ከመጽሐፍ ቅዱስ ተነጥለው እንዲታዩ ያደረጋቸው ዋነኛ ምክንያት የመጀመሪያው ፈርስት ሃንድ ዊትነስ ያልሆነ ሰው ስላልጻፋቸውና ጥያቄ ውስጥ ስለገቡ ነው። ፈርስት ሃንድ ዊትነስ ማለት ከክርስቶስ ጋር ቀጥታ ግንኙነት የነበረው ሐዋርያው ቅዱስ ጳውሎስ ራሱን ጭንጋፍ የተጣልኩ ብሎ ለሮሜ ክርስቲያኖች እንደ ሐዋርያ እንዳይቆጥሩት ቢናገርም ሐዋርያው በገላትያ መልእክቱ ደግሞ ያቀልሉበት ወንጌሉን እኔ ከሐዋርያት ያነሰ እንዳልሆነ በደማስቆ በነበረው ከክርስቶስ ጋር በነበረው ግንኙነት እሱ ራሱ ሐዋርያ እንደሆነ ይናገራል። እና ሐዋርያው ቅዱስ ጳውሎስ ሐዋርያ ለማለት ሁለት ነገሮች ያስፈልጋሉ አይደለም? የመጀመሪያው ጽዋውን መጠጣት አለበት፣ ለሐዋርያት የተላለፈው ጠጥቷል፣ መከራ ተቀብሏል። ሁለተኛ የተነሳውን ኢየሱስ ክርስቶስ መመልከት አለበት፣ እሱ ምስክር ነው። የአንደኛ ቆሮንቶስ ምዕራፍ 15 ላይ ማለት ነው። ስለዚህ እንደ ሐዋርያ ቤተክርስቲያን ከሐዋርያት ወገን ስለምትቆጥረው ምስክርነቱ ገብቷል። ከአዲስ ኪዳን 14 መጽሐፍት ለሱ ሰተን ሌሎቹም ፈርስት ሃንድ ዊትነስ ናቸው፣ ምስክር ናቸው የምንላቸው በመጀመሪያዎቹ ላይ ገብተዋል። አሁን የመጀመሪያዎቹ 27 መጽሐፍት እንደው ሌሎቹን ክራይቴሪያዎች የሐዲስ ኪዳን ክራይቴሪያዎች እናውጣና ፈርስት ሃንድ ዊትነሶች ናቸው። ሌሎቹ ግን መጽሐፍት አያስፈልጉም ተብሎ የተጣሉ ያሉ። ከዛም በኋላ ለሌሎች አብያተ ክርስቲያናት የተላኩ መልእክታትን ቤተክርስቲያን ስትጠብቅና ስትይዝ ነው የኖረችው። ለምሳሌ በመጀመሪያው መቶ ክፍለ ዘመን ላይ የሐዋርያው ቅዱስ ጴጥሮስ ደቀ መዝሙር የነበረው ቀለሜንጦስ የሮም ሊቀ ጳጳስ 3ኛ ሊቀ ጳጳስ ለቆሮንቶስ ቤተክርስቲያን የላከው 2 መልእክት ተይዞ ለቤተክርስቲያን ሲተላለፍ አለ እና ቀለሜንጦስ የእስክንድርያው ሊቀ ጳጳስ የአርጌንስ አስተማሪ የነበረው እሱን ይጠቀሳል። ለሌሎች አብያተ ክርስቲያናት የተላከ የአግናጢዮስ ምጡል አንበሳ መልእክት አለ። ወደ ፊልጵስዩን የተላከ የፖሊካርፐስ የእስሜርና ሊቀ ጳጳስ የዮሐንስ ተማሪ ነበረ መጽሐፍ አለ። የሱ ሰማዕትነትን የመዘገበልን አለ። የሊዮን ሰማዕታት የሆኑ ሄሬኖስ የመዘገበልን አለ፣ የሱ ተማሪ ሆነ። እነዚህ ሲወርዱ ነበረ። አብዛኛዎቹ ዶክመንቶች አውሳቢዮስ የታሪክ መጽሐፍት መዝግቦ አስቀምጦልናል። አውሳቢዮስ ከመዘገባቸው በሐዋርያትና በሐዋርያነ ዘመን የነበሩ መጽሐፍት ሆነው ነገር ግን እጃችን ላይ የሌሉ ያሉ ማለት ሲነበቡ የነበሩ ማለት ነው። ትውፊቱን ለመግለጽ የተጻፉ መጽሐፍት ማለት የጸሎት መጽሐፍ፣ የስነ አምልኮት የድርሳን መጽሐፍት ነበሩ። ለምሳሌ በመጀመሪያው መቶ ክፍለ ዘመን ላይ ሜሊቲዮስ ሳድረስ የተባለ አንድ ጸሐፊ አንድ ጳጳስ ነበር፣ የሮም ጳጳስ። በእኛ በዚህ በግዕዝ ትርጓሜ ላይ መሊጦን እየተባለ ስሙ ተጠቅሶ እናገኛለን። በጉንዳጉንዲው ላይ መሊጦን እያሉ የሚጠቅሱት ነው። የዮሐንስ ወንጌል ትርጓሜ ላይ አንዳንድ ቦታ ላይ ተነስቷል። መሊጦን ሜሊቲዮስ ሳድረስ የምንለው ነው። እሱ አሁን የፋሲካ ሌሊት ላይ የተጸለየው የድርሳን ጸሎቱ ተመዝግቦ እናገኛለን። ሌሎችም በጣም ብዙ እርሊ ቸርች ላይ የምናገኛቸው ድርሳናቶች አሉ። የቀኖና ስርዓቶች አሉ የተመዘገቡ። የሂፖሊተስ የቀኖና ስርዓት ተመዝግቧል እርሊ ቸርች ላይ የምናገኝ። ቅድም የተናገርኩት በእኛ በትእዛዘ ሲኖዶስ ውስጥ የሚገኘው አፖስቶሊክ ትራዲሽን ውስጥ ያለው የሲኖዶስ ቀኖና መጽሐፍት የቀኖና ዝርዝር ተቀምጦ እናገኛለን። ለአትናቴዎስ የምንሰጠው ቀኖና አትናቴዎስ የምንለው
በእኛ ቤተክርስቲያን አትናቴዎስ ጽፎታል ተብሎ ለኛ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከተተረጎሙ ከገድለ አብርሃም ከተሰሎተ አትናቴዎስን በመቀጠል የምናነሳው የአትናቴዎስ ቀኖና አለ። በውጮቹ ክርክር አለ ሱዶ አትናቴዎስ ነው የሚል ማለት ነው። ራሱ ግብፃውያኑ አልተስማሙበትም። ለኛ ግን አትናቴዎስ እንደሆነ እንቀበላለን። ካኖን ኦፍ አትናቴዎስ ብለን ነው የምንቀበለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአክሱም ዘመነ መንግስት እንደተተረጎመ ይጠበቃል። ይሄ ሌሎችም እንደዚህ ያሉ። ስለዚህ መጽሐፍ ቅዱስ ብቻ እንዲመሰክር የተደረገ አይደለም ይሄን እውነት ማለት ነው። ሌሎች ራይቲንጎች አሉ በቤተክርስቲያን ህይወት ውስጥ የምናገኛቸው ስርዓት አምልኮት ወገን የሆኑ ከቀኖና ስርዓት ወገን የሆኑ ከአስተምህሮ ወገን የሆኑ ከሌሎችም ከምስክርነት ወገን ራእያዊ ጸባይ ያላቸው ስለ ዳግም ምጽአት የሚናገሩ ሌሎችም ነገሮች ብዙ ጠባይ ያለ ይሄ የፊሎሎጂ ባለሙያዎች የሚሰሩት ነው። በካውንስሎች ውስጥ የተላለፈው ነገር በቤተክርስቲያን ነው። በቤተክርስቲያን ህብረት ውስጥ የተላለፉ የአባቶች ትምህርቶች አሉ። የአባቶች ትምህርት እንደምታውቁት ኦርቶዶክሳዊ ትውፊት ፓርቲስቲክ ነው እንላለን። የአባቶችን ትምህርት የያዘ ነው። አባቶች ሲያስተምሩ ዮሐንስ አፈወርቅ እንደዚህ ይላል፣ ቄርሎስ እንደዚህ ይላል፣ አትናቴዎስ እንደዚህ ይላል፣ ሳዊሮስ እንደዚህ ይላል እያሉ ነው የሚያስተምሩት። ለምንድን ነው ትውፊቱን የተቀበልነው? በእነዚህ በአባቶች አንደበት ውስጥ ሲተላለፍ ነው። ሄሬኔዎስ ፖሊካርፐስ ከዮሐንስ ደቀ መዝሙር ሆኖ ከእግሩ ስር ተቀምጦ ከዮሐንስ አንደበት የሚወጣውን ቃል እያስታወሰ በልቦናው ሰሌዳ ላይ ሲመዘግብ ሄሬኔዎስ ተመልክቶ የነበረው ሚሞሪ እንደጻፈልን ያ ትውፊት ዛሬም በቤተክርስቲያናችን ጉባኤያትና ትምህርት ቤት ውስጥ አለ። ዛሬም ያን ትውፊት ጠብቀዋል ከሚባሉ አባቶች ስር ቁጭ ብሎ ከነሱ አንደበት የሚወጣውን ትውፊት አዳምጦ በልቦና ሰሌዳ ላይ መጻፍ የቤተክርስቲያን የአብነቷ ትውፊት ነው። አብነት ናት ለዚህ ራሷ ቤተክርስቲያን። ስለዚህ ያ ትውፊት አሁንም ኮንቲኒቲ ያለው ሄሬኔዎስ የተናገረው የፖሊካርፐስ ሚሞሪውን ሲናገር የተናገረው ዛሬ ጎንደር፣ ጎጃም፣ ሌሎችም ቦታዎች ላይ ብንሄድ የምንመለከተው ያ ሊቪንግ ትራዲሽን ነው፣ በህይወት ያለ ቀጣይነት ነው። ስለዚህ ትውፊትን በአንድ ቦታ ላይ ብቻ ጥቅልል አድርገን ይዘን ልክ እንደ ለፕሮቴስታንት ፖለሚክ በሆነ የክርክር ወይ ደግሞ የውይይት ቦታ ላይ እንደሚመች ብቻ ይሄ ነው የምንቀበለው ይሄን ነው የምንቀበለው አንልም። ለዕቅበተ እምነት የምንጠቀምበት የንግግር መንገድ የቤተክርስቲያን ህይወቷንና ምዕመናን ሊሳተፉት የሚችሉትን ህይወት ሊገልጽ ተደርጎ መነገር የለበትም። ያው ምዕመናንን የቤተክርስቲያን ህይወት የምናጠጣው ከዕቅበተ እምነት ብቻ አይደለም። የቤተክርስቲያን ሰፊ የሆነ ጥልቅ የሆነ በጣም ትልቅ ትራዲሽን አላት። በሀብታም ናት። የትውፊቷ ሀብታም ነው። እንግዲህ እያንዳንዱ የአባቶቻችን የገዳማት ካዝና ምስክር ነው ለዚህ አይደለም። ለእኛ ደግሞ ሀብታም ትውፊት ነው ያለን። ብዙ አባቶች የሰሩበት ትውፊት ነው ያለን። ብዙ ጽሁፍ አለ፣ ብዙ ንባብ አለ፣ ብዙ ስርዓት አለ። ጥንቅቅ ያለ ትውፊትን የምንመለከትባት ቤተክርስቲያን ናት። ስለዚህ ይሄን ነው የምንመለከተው። ጥንታዊት ናት ማለት ግን አንዳንድ ነገሮች ደግሞ ጥንት ናቸው ማለት ግን እውነት ናቸው ማለት አይደለም። እዚህ ጋር አንድ የክራይቴሪያው መለኪያ እውነትን ምስክር የሚሆኑ መሆን አለበት። የቅርጥግና ሊቀ ጳጳስ የነበረ አንድ አባት ትራዲሽን ዊዛውት ትሩዝ ኢትስ በት አንቲኩዊቲ ኦፍ ኤረር ነው ይላል። ጥንታዊ ኤረር ነው እንጂ እውነት ካልሆነ ጥንት ስለሆነ እውነት ነው ማለት አይደለም። ስለዚህ ጥንት ያለው ቤተክርስቲያን ጥንታዊት ናት። ጥንታዊት የሆነ ትውፊት አላት። ጥንት ስንል 2000 ዓመት ከዛም በላይ የሄደ ትውፊት አላት። የብሉይ ኪዳን መጽሐፍትንም ተረክባ የምታስተምር ናት። የተነሳውን ኢየሱስ ክርስቶስ የነሱን መጽሐፍት መነሻ አድርጋ የምትናገር ናት። ከዛ ከእስራኤል ዘሥጋ የተቀበለችውን ቅዱሳት መጽሐፍት ተቀብላ አማናዊ የሆነው ኢየሱስ ክርስቶስ ፉልፊል እንዳደረጋቸው በምላት እንደሞላቸውና ወደ ፍጻሜ እንደደረሱ እየመሰከረች እነሱን መጽሐፍ ተጠቅማ በዛ ውስጥ ባላት ትውፊት በዛ ውስጥ ባላት ርክክብ ትራዲሽን ያደረገችውን ስርዓት አምልኮቷን እንጀራ እየቆረሰች ከአንድ ትውልድ ወደ አንድ ትውልድ ታስተላልፍ ነበር። መዝጌኝ ማድረገው 3 ነጥብ ነው። 3 ሪማርክ ብቻ። አሁን ከረንትሊ ባለ የአንዳንድ ንግግር ሌሎች አብያተ ክርስቲያኖችም ለምሳሌ የኦሪየንታልስ ቤተክርስቲያን እኛ የምንባለው 6ታችን ኤርትራን ጨምሮ የራሳችን የሆነ ያስተምህሮ መንገድ አለን። ወልድ ዋህድ ብለን የምናስተምርለን ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ተዋህዶን የምናስተምር ኬልቄዶን የምንቃወም ቤተክርስቲያን ነን። እኛ ቤተክርስቲያን እንግዲህ የኛ ቤተክርስቲያን በስርዓት አምልኮቷ ተመሳሳይ አይደለችም። አሁን ቅዳሴ ላይ ነው አይደል? እና በ1962 በነበረው እዚህ አዲስ አበባ በነበረው ኮንፈረንስ የተሰበሰቡት የአምስቱ አብያተ ክርስቲያናት ፓትርያርኮች የፈረሙልን የቀኖና ህግ አለ አይደለም? ስርዓት አለ። አሁን እሱ አንድ የሚነግረን ነገር
አንዳችን በአንዳችን መንገድ ግዴታ ማምለክ አለብን የሚለውን ስምምነት ትክክል እንዳልሆነ ለምሳሌ የኢትዮጵያ ቤተክርስቲያን 14 ቅዳሴ አላት። ግብጽ ግዴታ 14 መኖር የለባትም። አንዳችን እንደ አንዳችን ማምለክ አለብን። ሰከንድ ሴንቸሪ ላይ የነበረውን ኮንትሮቨርሲ አስታውሰናል። የፋሲካ ቀን መቼ ነው የሚከበረው የሚለው በሮም እና አንቲዮክ አካባቢ የነበሩ ክርስቲያኖች መካከል ግጭት ነበረ እና ቅዱስ ሄሬኔዎስ ለቪክቶር የሮም ጳጳስ ደብዳቤ ልኮለታል እና አባቶችን አታስታውስም ወይ በመለያየት ውስጥ ተስማምቶ እንደተለያዩ ማለት በቃ ላንስማማ ላንመሳሰል ተስማምተናል ብለው ተለያይተዋል ብሎ ያስታወሰናል። ግዴታ ስርዓት አምልኮትን የምንፈጽምበት መንገድ አንድ መሆን አለበት ብለን አናምንም። የምንቆርሰው እንጀራ ግን ይሄ ትውፊቱን የሚደነግገው አንዱ አካል ስለሆነ ኮሚኒየን ከሌሎች ቤተክርስቲያኖች ጋር ማድረግ የለብንም። ሌሎች ቤተክርስቲያን የምለው በአስተዳደራዊ ጁሪስዲካል የሆነ አከፋፈል የግብጽ፣ የህንድ፣ የአርመን፣ የኢትዮጵያ የተባለ ነው። እኛ ከህብረት የለብንም ማለት ሙሉ ለሙሉ ትራዲሽኑን መነቅነቅ እና መጋፋት እና የምናስተምረውን ትምህርትና የምንቆርሰውን እንጀራ መለየት የለብንም። ሁለቱ አንድ ነው ትውፊቱን የሚደነግገው። ስለዚህ ከትውፊቱ ከምናስተምረው ትምህርት መለያየቱን ለመናገር ኮሚኒየን ሰበርን ነው የምንለው። ከነሱ ጋር ስርዓት አምልኮት አንፈጽምም ነው የምንለው። እንጀራን ቆርስን በአንድነት ነው የምንለው። የመጀመሪያው አንዱ ሪማርክ ይሄ ነው። ሁለተኛ ከኢስተርኖች ጋርና ከሌሎች ሰዎች ከሌሎች ቅርብ ከምንላቸው የኦርቶዶክስ ትልቅ አምብሬላ መሃል የሚገኙ ደግሞ የኬልቄዶናውያን ደግሞ አሉ። ከሁለት አካልና ሁለት ባህሪን የሚያስተምሩ ማለት ነው። እነዚህ የሁለት ባህሪ ትውፊት ወይም ደግሞ ኬልቄዶናውያን የምንላቸው በቤተክርስቲያን ትውፊት ውስጥ አሁን በተለይ ያለፈውን 100 ዓመት የወርልድ ቸርች ካውንስል WWC 100 ዓመቱን አክብሯል። የዛሬ 2 ዓመት ይመስለኛል ከተመሰረተ በኋላ መቀራረብ ተጀምሯል። የኢኩሜኒዝም እንቅስቃሴ አለ። በዚህ እንቅስቃሴ ውስጥ ኢንትራ ኮሚኒየን የለንም። ይሄ ውስጣ የሆነ ህብረት የእንጀራ አንድ ላይ ባንቆርስም ተመሳሳይ የሆኑ የትምህርት ግንኙነቶችን ግን ለማድረግና ሪዞሉሽኖችን ለማምጣት ንግግር አለ። በእኛ አባቶች በዚህ ሎካል በሆነው ትራዲሽን ኢትዮጵያዊ በሆነው ትራዲሽን ውስጥ ድርሳናት ውስጥ የነሱን ስርዓታዊ የሆኑ አንዳንድ ትምህርቶች የመተርጎም አንዳንድ አባቶችንም የማሰብ ጉዳይ አለ። ዮሐንስ ዘደማስቆ ለምሳሌ አንዱ የሚታሰብ ቅዱስ ነው። ታኅሳስ ወር ላይ መጽሐፈ ሐዊ ላይ እነ ማክሲመስ እና ዛዚ ሌሎችንም ይጠቅሳል። ማክሲመስ ዘኮንፌሰር የምንለው የ9ኛው መቶ ክፍለ ዘመን የነሱን ቅዱስ አባት ነው የሚጠቅሰው ማለት ነው። ለምሳሌ እንደዚህ አይነት ነገሮች አሉ። አንዳንድ ኦቨርላፖች አሉ እንደዚህ የምትመለከቷቸው ማለት ነው። በእነሱ ቦታ የተቀነኑ አንዳንድ ቀኖናዎችን በእኛ ቤተክርስቲያን ላይ ተግባራዊ ሲደረጉ ትመለከታላችሁ። ለምሳሌ የአርጌንስን ማውገዝ እንመለከታለን። በ5ኛው ኢኩሜኒካል ካውንስል በእነሱ ባደረጉት ላይ አርጌንስን የኛ ቤተክርስቲያን አላወገዘችውም በየትኛው ካውንስል ላይ። ነገር ግን ኢስተርኖቹ 5ኛው ኢኩሜኒካል ካውንስል ላይ ስለወገዙት ትምህርቱን በእኛ አባቶች ላይ የተወገዘ ሆኖ ሲጠቀስ እንመለከታለን። ሌሎችም እንደዚህ ኦቨርላፖች ይኖራሉ። ሁለተኛ ከኢስተርኖች ጋር ባለ ግንኙነት። ሶስተኛ በባለፈው ሳምንት ቤተክርስቲያን ስትሉ ያነሳችሁት አንድ ጉዳይ አለ። ቤተክርስቲያን እንደው እንትናት ወይ እንደው ተመሳሳይ አንዲትነቷን ገፋ አድርገን የሆነ ልክ እንደ ቀለም ጥቁር ነገር ስናይ ጥቁር እንደምንለው የሆነ የተሰበሰበ አካልን ስንመለከት ቤተክርስቲያን ነው የምንለው። አንዲትነቷ ላይ ጥያቄ አሁን ይነሳል ብዙ ጊዜ እና ቸርች አሁንና ቀደም የተናገርኩት ካፒታሊቲ ትራዲሽን የምንለው ወይም ደግሞ ትልቁን ማይቀፍ የያዘው ትራዲሽን እውነት ኢንፋሊቢሊቲነቱን ቤተክርስቲያን ታስተምራለች ማለት። እዚህ እውነት ላይ የምናነሳው ጥያቄ የተነሳው ኢየሱስ ክርስቶስን የምታውቀው የክርስቶስ አካላዊት ቤተክርስቲያን የሆነች ላይ ጥያቄ ማንሳት። ስለዚህ ራሷ ቤተክርስቲያን ሚስጥር ናት እንደምንለው ትውፊቱ ሚስጥር ነው በሚል ነገር ግን በውስጡ ያሉት ኢንተግራል የሆኑ ፓርቶቿ ኢንተግራል ናቸው። ብዙ ነገር አለ ቤተክርስቲያን ውስጥ። እነሱ ፓርቶች እንዴት ኢንተግሬት አድርገው ወደ አንድ ነገር እንደሚሄዱ የቤተክርስቲያን ህይወትን ማየት ያስፈልጋል፣ ማወቅ ያስፈልጋል። ትውፊት ከባድ ሀሳብ ነው። ከባድ ሀሳብ የሚያደርገው ግዴታ በቃል የሚገለጽ ጉዳይ ስላልሆነ ነው። እንደውም ቅድም የተናገርኩት አንዱ የምስራቅ ሊቅ ሎስኪ በቃል የምንነገረው ከሆነ የሚስጥራዊነቱን እናጠፋዋለን እና ያን ሚስጥር የሆነውን የቤተክርስቲያንን እውቀት ሚሞሪ ትውስታ ልንለው እንችላለን እና በቤተክርስቲያን ህብረት ውስጥ የምናውቀውን ሱታፌ ክርስቶስን በህይወታችን የምናውቅበትን ሱታፌ አጠቃላይ መንፈስ ቅዱስ ጠብቆት ስለሚያኖረው ቅዱስ ትውፊት የምንለው መንፈስ ቅዱስ የሚጠብቀው ስለሆነ ትውፊት የምንለው
በቤተክርስቲያን ውስጥ ኢንተግራል ፓርቱን ለማግኘት ራሱ አካል ሆኖ ቤተክርስቲያንን በምልአቷ መሳተፍ ያስፈልጋል። እንዲህ በውጭ ሆነን ጠቁመን እንትን ከንትን ይገናኛል ብለን አገናኝተን ሊንኩን የምናገኘው ነገር አድርጌ እኔ በግል ያደረዳው እናንተም ነገሩ ውስብስብ እንደሆነ የተረዳችሁ ይመስለኛል። አሁን የቸርች ፋዘርስ እና የስክሪፕቸርስ ግንኙነት፣ የካውንስሉና የክሪዱ ግንኙነት፣ የቅዳሴና የስርዓት አምልኮቱና የቤተክርስቲያን ቀኑና የቅዱሳን ስዕላቱና የመጽሐፍቱ ግንኙነት እያለን ብዙ ነገር ስናነሳ እነዚህ እንትኖች ኢንተግራል ፓርቶች ኮምፖዝድ ሆነው በአንድነት እንዴት የቤተክርስቲያንን የቅዱስ ትውፊት እንደሚገነቡ አንድ ሙሉ የሆነ ህይወቱን ለማየት እንድንረዳ ያደርገናል እና ስንሳተፍበት እና በህይወት ስናውቀው በቤተክርስቲያን ህብረት ውስጥ ገብተን ስናውቀው ቅዱሳን ስዕላት ውስጥ የምናየው ነገር፣ በስርዓት አምልኮታችን የምናየው ነገር፣ በስርዓት አምልኮቱ የምናየው ነገር፣ በአባቶች ጽሑፍ ውስጥ የምናየው ነገር፣ በመጽሐፍ ቅዱስ የምናየው ነገር ወደ አንድ ነገር የሚጠቁም ሆኖ ነው የምናገኘው። ወደ እውነት ነው። ያም እውነት አካላዊ እውነት ነው። እንጀራውን ቆርሰን በህብስቱን ቆርሰን ደሙን የምንጠጣው አካላዊ የሆነ ኢየሱስ ክርስቶስ እኛን የሚዋሃደን ከዛ በኋላ ልክ እንደ ኤማውስ መንገደኞች በአፋ የምናየው ሳይሆን ከኛ ጋር አንድ የሆነ ከኛ ጋር አካል የሚሆነን እኛም አካሉ የምንሆን የሚዋሃደን ስለሆነ ማለት ነው። ስለዚህ ያ ነው የቤተክርስቲያን የትውፊት መረዳት ኮምፕሊኬትድ ሆኗል። ወጥ የሆነ በአባቶች ጽሑፍ ውስጥ ስለማናገኝለት አንድ ራሱን የቻለ ክራይቴሪያ ስለማይገኝለት አንድ ሰው ተነስቶ ከትውፊት ውስጥ ይሄን አልቀበልም ቢል ቅጥቀጣ ነው የሚደርስበት። እንዴት ይሄን አይቀበልም ምናምን ተብሎ ለነዛ ለአንድ አሁን ይሄን ነገር አልቀበልም የቤተክርስቲያን ቅዱሳን ስዕላት አልቀበልም ብል ቅዱሳን ስዕላቱን የማልቀበልበት የራሴ የሆነ የትውፊት ክራይቴሪያ አለኝ ማለት ነው። ክራይቴሪያዬ ወጥቷል ማለት ነው። ወይም ደግሞ ሌሎች ነገሮች ሂምኖግራፊውን አልቀበልም እኔ ብዙ ምን ያሬድን አልቀበልም ብል ለራሴ የሆነ አንድ ከትውፊት ውስጥ አንድ የራሴ የሆነ የትውፊት ክራይቴሪያ አለኝ ማለት ነው። እንደዚህ እያለን ብዙ ልንል እንችላለን እና ቆም ብለን ሆሊስቲክ የሆነውን ሙሉ የሆነውን ገጽታ ለመያዝና ከዕቅበተ እምነት ወገን ሳይሆን በቤተክርስቲያን ህይወት ውስጥ ዴቨሎፕ ያደረገበትን መንገድና ቤተክርስቲያን በሰፊው መንገድ አሁንም ዳይቨርሲቲ እየሆነ ይመጣ ዘመናት ባደጉ ቁጥር ትውፊቱ በተለያየ አይነት መንገድ የመገለጹ ድል ከፍተኛ እየጨመረ ነው የሚመጣው። ዛሬ እናንተ በዓለም ዙሪያ በእንደዚህ መንገድ እንደምንነጋገር ሐዋርያት ኤክስፔክት አላደረጉም አይደለም፣ የተጠበቀ አይደለም፣ አዲስ መንገድ። ስለዚህ ቪዥዋል የሆነ ወይም ደግሞ ኦዲዮ የሆነ መንገድ በአካል ቁጭ ብላችሁ ከመምህር ወገን እንደምትማሩት ሊሆን አይችልም። በስርዓት አምልኮት የምትሰሙት ቃል ሊሆን አይችልም። አዲስ መንገድ ነው ይሄ መንገድ። አሁን አንድ አካል ሆኗል ማለት ነው። ልንነጋገርበት የምንችለው አንድ አካል ሆኗል። በቤተክርስቲያን ህብረት ውስጥ እስካለን ድረስ እንጀራውን እየቆረስንና ቅዱሳት መጽሐፍትን በትክክል እየከፈተን በትክክል መክፈት አለ። ሁለቱን ከጠበቀን በቅዱስ ትውፊት በዚህ በመንፈሳዊ ህብረት ውስጥ መጽሐፍ ሚስጥራትን እየተሳተፍን የምናውቀው ነው የሚሆነው። ወስብሐት ለእግዚአብሔር።